ሜሮን እንደዛም ሳይሆን አንድ ነገር አታምንም ሲሉ ምን ማለታቸው እንደሆነ እሱን ላወጣልሽ። በመጀመሪያ ደረጃ መጀመሪያ ማድረግ ያለብሽ ምንድነው? ፈርስት ዩ ሃቭ ቱ ሊስን ያ ሰው ምን እንደሚል ማለት ነው። ጭንቅላትሽን ለመስማት ሬዲ ካረግሽ በኋላ ከሰማሽ በኋላ ደግሞ መልስ ለመስጠት አትቸገሪም። አንደኛ እና እዚህ ጋር አንቺ ላይ ድክመት የማየብሽ ነገር እኔም ደካማ ጎኔ ብትነግሪኝ ባይ ዘ ዌይ ጥሩን ነገር ነው። የሰው ልጅ ከምታደንቂው ደካማ ጎን መንገሩን ጥንካሬን ነው። ሁለተኛ ነገር ደግሞ ይሁን ነገር እዚህ ጋር ብዙ ሀሳቦች ይነሳሉ። እነዛ ሀሳቦች ቤት ከሄድሽ በኋላ ሪፍሌክት ለማድረግ አትሞክሪም። እኔ ለምሳሌ አንድ ሙስሊም ተነስቶ የሆነ ነገር ብቻ ስለነገረኝ ብቻ አላምነውም። ምን አረጋሉኝ? ፐርሰናሊ ሪሰርች አረግና ሪፍሌክት ለማድረግ ሞክራሉኝ። አሁን አንቺ ላይ ሪፍሌክት እንደማታረግ የማየው ሴም ኩዌሽን ሴም ራውንድ ላይ ነው ብዙ ጊዜ የምትሄጅበት። አንዳንዴ ክሊር ከት የሆኑ የተቀመጡ ነገሮች ከሰማሻቸው በኋላ ቤት ሄደሽ ካነበብሽው ያ ነገር በድጋሚ አታነሸውም። ከዛ በኋላ ያላወቅሽው ነገር ነው ሞር ለማወቅ የምትሞክሪው ማለት ነው። እና የሚባለው ነገር አትሰሚም ሲባል የምትወሪው ነገር ነገም ከነገ ወዲያም አሁን ላለፉ 2 ወር ወይም 3 ወር ስትመጪ ሴም ኩዌሽን ናቸው የሚሄዱ ሴም ቲንግ ነው ሮቴት የሚያደርጉት። ሰው ከነገረሽ ፐርሰናል ቤት ሄደሽ በዛ በተነሳውና በተወራው ቨርስ ላይ ኮሜንታተሮችም አንብበሽ ሪፍሌክት ለማድረግ ሞክሪ። ገብተሻል? ሁለተኛ ነገር ደግሞ ቅድም ኡስማን እንዳለው ሃይማኖት መቀየር በጣም ከባድ እንደሆነ ይገባናል፣ እንረዳለን። ግን ላለፉት 2000 ዓመት ኢየሱስ ክርስቶስን ከሰውነት ወደ አምላክነት የተሞከረበት መንገድ ስቲልም ፌል አድርገዋል። ስቲልም ሰክሰስፉል የሆነ ነገር አይደለም። ከዚህ በፊት በጣም ብዙ ፓስተሮችና በጣም ብዙ ስኮላሮች ነበሩ ክርስትና ትክክል ነው ብለው የሚከራከሩት። ማጆሪቲያቸው ወደ እስልምና ተቀይረዋል። በስም ደረጃ በቪዲዮ ደረጃ ላሳየሽ እችላለሁ። ምክንያቱም ዲፊድ ማድረግ አይችሉም። at the end of the day እንትን ይላሉ። ግን አንድ ጊዜ ክርክር ሲነሳ ማለት ነው እስልምና ፎልስ ነው የሚል ክርክር ኤኒዌር ዩቲዩብ ላይ ገብተሽ ብትፈልግ ክርክር የለም። the concept of God የሚባለው ነገር በእስልምና ላይ አንድ ሰው ጥያቄ ማንሳት አይችልም፣ የለም። the only thing ክርስቲያን ሚሽነሮች የሚያደርጉት ዳይፍ ሐዲስን እያመጡ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሥራሳቸውን ስነ ምግባር ማጉደፍ ማንቋሸሽ ላይ ነው እንጂ የሚናወጡት the concept of God as a Islam የሚያምንበትን ቻሌንጅ የሚያደርግ ክርስቲያን የለም። አንድ ቦታ ላይ እስከ ዛሬ ድረስ እየተወራ ያለው እንዳልኩሽ ቁርአን እያልከኝ ነው። ቁርአንም ለምሳሌ እንደ ይሁዶች ማለት ነው። ይሁዶች ያላቸው የፈጣሪ ኮንሴፕት ጋዳቸው ምንም ለፈጣሪ የሚሰጡት ባህሪያቶቹ በመጽሐፍ ቅዱሳቸው ነው የተጻፈው። ለምሳሌ እግዚአብሔር መሬትና ማነው ሰማይና ምድር ፈጠረ፣ በሰባተኛ ቀን አረፈ፣ እንደዚህ የሚሰጡት ያንን ባህሪ ለፈጣሪ የሚሰጡት ባህሪ ነው እንጂ ኮንሴፕት አንድን ፈጣሪ እንደሚያመልኩ ከሙስሊሞች ጋር አንድላል ምንም ዜሬዝ እንትን የለብንም። ከክርስቲያኖች ጋር ክርስቲያኖች ከሙስሊሞችም ጋርም አጌነስ ናቸው፣ ከጂውሾችም ጋርም አጌነስ ናቸው። ገብተሻል? ያ ነገር ላለፉት 2000 ዓመት ሙሉ ኢየሱስን ወይም ነብዩላህ ኢሳንን ከሰውነትን አውጥተው ወደ አምላክነት የተሞከረበት መንገድ እስቲልም ሰክሰስፉል አልሆነም። በዚህ ሶሻል ሚዲያ ሳይሆን ኤኒ ሶሻል ሚዲያ ኤኒ ዩቲዩበር አካዳሚካሊ ወይም ደግሞ በእንደኛም ሰዎች ሲወራ ኦልዌይስ ቻሌንጅ የሚደረገው ክርስቲያኒቲ ነው። ለምንድነው ቻሌንጅ የሚደረገው? ቢካዝ ኢትስ ፎልስ ነው። ገብቶሻል? አሁን ይሄን እንዲሰማች አይደለም፣ ምንም ነገር ልታረጊው የማችው ነገር ነው። አሁን አንድ ክርስቲያን ሄደሽ ማለት ነው ካሉ ዩቲዩብ ላይ ካሉት ላይ አንድ ዴቤት ወይም ክርክር አምጪልኝ ቁርአንን ኮንትራዲክት ያደርጋል የሚል ቻሌንጅ የሚያደርግ ክርስቲያን በጣም ብዙ አሉ። ከላይ ያሉ ስኮላሮች ኔቨር ኤቨር እነሱ ጋር ሳልሄድ እኔም ማውጣት እችላለሁ። ግን ኢንሻ ላይ ታይን ከሆነ እኔ ሰው ካልጠየቀ አልጠይቅም። ምክንያቱም ኦኬ ኢንሻአላህ አሁን ወደ እንትናችን ወደ ዲያሎጋችን እንሂድ። የኛ ሐሳብ ግን እንዳልኩሽ ጀስት አንደኛ መጀመሪያ ለመስማት ሞክሪ። ከዛ በኋላ ለመመለስ ከሞከርሽ ጭንቅላትሽን ቢዚ አይሆንም። መልስ በመፈለግ ደረጃ መልስ ለመመለስ መጀመሪያ ለማርገዝ ከባልሽ ጋር መተኛት አለብሽ እንጂ አታረግጅም ስላሰብሽ አይደለም። ሴም ወይ ደግሞ ለመመለስ ደግሞ መጀመሪያ የዛ ሰውየው ፉል ሐሳቡን መስማት መቻል አለብሽ። ሁለተኛ ነገር ደግሞ የተባሉት ነገሮች ቤት ሄደሽ ፐርሰናሊ ሪፍሌክት ለማድረግ ሞክሪ። እውነት አንድ ነውና ማለት ነው። ያንን ሪፍሌክት የምታረጊ ከሆነ እነዚህ ሰዎች እኮ የሚሉት ነገር እኮ ፖይንት አላቸው ብለሽ ትመጫለሽ። ገብተሻል? እኛ አልሐምዱሊላህ እናንተ ያላችሁትን ነገር ሁሉ ማለት ነው ሳላየው ዲፕ ገብቼ ሳላየው ቀርቼ አላውቅም። ለምን አይ ሪሊ ዋን አንደርስታንድ ከየት መታችሁ እንደምትናገሩ። ስለዚህ አይ ጌት ኢት የምትለውን ግን ያው
አሁንም ቢሆን ያልከውን ነገር ፉሊ እኔ ነኝ እንደዛ ብዬ ባልቀበልም ችግር የለውም። እኔ የመሰለኝ ነገር ነው ያልኩት ይችላል። ግን እኔ ግን በደንብ ነው ማለት በደንብ ገብቼ ሂስትሪ ራሱ እንዳጠና አድርጋችሁኛልና እንደኔም ተናግሬያለሁ። ባለፈው ስንት ቸርች ባዘራቦኩ በእናንተ ብያለሁና አይ ዱ ሪሰርች እና አይ ዱ ሪፍሌክት ያላችሁትን ነገር ሲሪየስ አድርጌ ነው የምወስደው። ሪፍሌክት አሁን ወደ እንትናችን ሪፍሌክት ለማድረግ ሞክር። ይኸውልሽ አንድ ነገር ልንገርሽና ሚሮን ማለት ነው ክርስትና ፎልስ መሆኑ ወይም እውነተኛ ሃይማኖት እንዳልሆነ ክርስቲያኖች ራሳቸው በቂ ናቸው። ኢቨን ወደ እስልምና ሳትመጪ ራሱ ማለት ነው። ምክንያቱም ካለው ላይ ስንትና ስንት ሺህ ባይብልና ስንትና ስንት ሺህ ወይም ስንትና ስንት ቤተ እምነት ናቸው ያሉት። አንዱ ከአንዱ ጋር ይጣላል፣ አንዱ ከአንዱ ጋር ኢቨን the concept of God በስላሴ በኢየሱስ ምንነት በኢየሱስ ስጋና ሰውነቱ በመለክቱ ሞቶ በመነሳቱ ኮምፕሊትሊ ለኪዋስ ነው። በቃ የሆነ ዝብርቅርቅ ያለ ነው። ያንን ነገር እናንተም ጋር እኮ አለ እኮ እናንተም ጋር ሺያና ሱና የሚባል እኮ ሴክት አለ አይደል? እሱ ጋር ይተጋለ ነው የለም። እንደዛ ጋር እዛ ጋር ሱናና ሺያ የሚባሉ ሙስሊሞች ልነግርሽ ነው። አሁን እንደውም እነዚህ የሁለቱ ብቻ ልንገርሽና ማለት ፈርስት ኦፍ ኦል አሉ። ግን እኔ ማቀው ይሄ ነው እኮ ሱና ማነው ሱኒና ሺያ እኛ ሁለታችንም አምላክ አንድ ነው። አላህ Subhanahu Wa Ta'ala አንድ ነው። the concept of God ለውጥ የለም። አምላካችን Subhanahu Wa Ta'ala አይወልድም አልተወለደም፣ አንድ ነው። የሱ መጀመሪያ መጨረሻ የሌለ ነው። በአመት ረመዳናችን እንጾማለን። አንዱ በረመዳን ላይ ሌላኛው ሙሐረም ላይ የሚጾም የለም። ሁለተኛ ቁርአናችን አንድ ነው። 114 ቻፕተር ያለው ነው። ምንም ለውጥ የለንም። ቂብላችን አንድ ነው። ሁላችንም ወደ ካባ ነው የምንሰግደው። ገብቶሻል? የሐጅ ስነ ስርዓት እነዚህ አርካኑል ኢማን ወይም ደግሞ አርካኑል ኢስላም ቤዝድ ኦፍ የእስልምና ፋውንዴሽን ምንም አይነት ልዩነት የለም። ያለው ልዩነት በተወሰነ መንገድ ፖይንት ኦፍ ቪው ነው። የሆነ አንድ ቁርአኒክ ቨርስ ይኖራልና የነሱ የሚያዩበት መንገድና ሌላው አዘ ስኮላርሊ ማለት ነው። በዛ ነው። ሌላ ዲፕ ውስጥ ከገባሁኝ ሌላም ነገር እናወራ እንችላለን። ግን ዋናው ወይም ፖይንቱ እንደ ካቶሊክ እምነት ለምሳሌ የካቶሊክ ተከታዮች የኦርቶዶክስ ቸርችን አይሄዱም። ፕሮቴስታንት ከሆንሽ የኦርቶዶክስ ቸርች ሄደሽ አትጸልይም። ምክንያቱም ቸርቹም ይለያያል፣ አስተምሮቱም ይለያየ ነው። እኛ ጋር ሀገር ሙስሊሞች ይሄ የሺያ መስጊድ ነው፣ ይሄ የሱኒ መስጊድ ነው፣ ይሄ የከሌ መስጊድ ነው የሚባለው ነገር የለም። ሰዓት ከደረሰብሽ አዛን ካለ ኤኒዌር ሁኚ ኤኒዌር ሰላትሽን ገብተሽ ትሰግጃለሽ። ይሄኛው ሱኒ ነው አያሰግድም፣ ይሄኛው ሺአ ነው ሲጀምር በእንደዛ አይነት መንገድ ክፍፍል ላይ አትገቢም። አዘ ላይክ አካዳሚካሊ ስትሄጂ ነው ፖይንት ኦፍ ቪው ነው ያለው እንጂ አንቺ እንደምታዩ የተለያየ ነገር አይደለም። ሁሉ ነገራችን አንድ ነው። ከቂብላችን ጀምሮ ልዩነት የለንም። በነብይነት ደረጃ አንድ ሱኒ ነኝ ያለው አንድ ነብይ ሪጀክት አድርጎ ሺአ ነኝ ባይ ደግሞ ሌላ ነብይ አክሴፕት የሚያደርግበት ነገር የለም። nothing different አታመጭ። so this is the point ነው። ስለዚህ አሁን ሐሰነን ገብቷል። ኢንሻአላህ ወደ እንትን ግን እንዳልኩሽ የተባለው ነገር ሪፍሌክት ለማድረግ ሞክሪ። የክርስቲያኖችን ያልኩሽ ደግሞ ከእስልምና ውጭ ራሱ ክርስቲያን በራሱ ጊዜ ብታዩ በተለያየ ቤተ እምነት የተለያየ ባይብል መከተል ስለ ኢየሱስ ክርስቶስ ኢየሱስ እዚህ ስትመጪ በስሙ ሌላ ነው፣ ኢትዮጵያ ስትሄጂ ሌላ ነው፣ እዚህ ስትሄጂ እዛ ነው። ኢስላም ማለት ወላሂ እውነት የሚያደርግ ነገር we are one nation one ኡማ ዩኒፎርም ነን። ልክ ፀሐይ ክሊር ሆኖ እንደሚታይ ሁላ እስልምና የትም ቦታ ብትሄጂ አንድ ነው። ቻይና ስለሄድሽ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ሲወራ ስለ አቡበከር የሚወራ አይመስልሽም። በቃ ነብያችን አንድ ናቸው፣ አላህ አንድ ነው፣ ስም አይቀየርም፣ ስም ትራንስሌት አይደረግም። ገብቶሻል? ኢቭን ራሱ በትላንትና ብየዋለሁና ይሄ ብቻ ብዬ ጨርሳለሁኝ። በኢየሱስ ክርስቶስ ራሱ መላእክቱ ገብርኤል መቶ ለማርያም ሲነግራት በኢትዮጵያ ውስጥ ባሉ 20 ሚሊዮን ወይም 30 ሚሊዮን ክርስቲያኖች ምን ብለው ያምናሉ? ኢየሱስ ብለሽ ትጠሪዋለሽ ነው የተባለው። ግን አዘ ዌስተርን ወይም ደግሞ ሌሎቹ ሀገሮች ብትሄጂ ደግሞ ግማሹ ወደ ጁሽ ብትሄጂ የሽዋ ብለሽ ትጠሪዋለሽ ነው ያላት ነው የሚሉት። ወደዚህ ብትመጣ ደግሞ ጂሰስ ብለሽ ትጠሪዋለሽ ነው ያላት ነው። ወደ ግሪክ ብትሄጂ ኢሶ ብለሽ ትጠሪዋለሽ ነው የተባለችው። which one is it? ስለዚህ በዓለም ላይ ካለ 3 ቢሊዮን ሙስሊም በመላው ዓለም ኢሳን ኢሳ ብሎ ነው የሚጠራው። doesn't matter wherever you go, doesn't matter like whatever የምታረጊው ነገር በኢየሱስ ደረጃ በስም ደረጃ ኢየሱስ ብሎ የሚጠራው ከዓለም ላይ ካለው ክርስቲያን የኢትዮጵያ 30 ሚሊዮን ወይ ከ20 እስከ 30 ሚሊዮን ያለ ክርስቲያኖች ብቻ ናቸው ኢየሱስ ብሎ የሚጠሩት። ከዛ ባለፈ መንገድ አይታወቅም። ይሄ ራሱ አንድን የእስልምና ውበት ነው። አንድ ውበት ነው። ገብቶሻል?
ኢቭን በክርስቲያን ምንድነው በአረብ ሀገሮች ባሉ ክርስቲያኖች ማለት ነው። ለምሳሌ አሁን እናንተ ዳዊት ብላችሁ የምትጠሩት በአረብኛ ባይብል ብታነቢ ዳውድ ብሎ ነው የተቀመጠው። እኛ ሙስሊሞች በዳውድ ነው የምናውቃቸው። ሱለይማን በአረብኛ ባይብል ብታነቢ ሱለይማን ተብሎ ነው የተቀመጠው። በእኛም በሱለይማን ነው የምናውቃቸው። እናንተ ጋር ግን ሰለሞን ይሆናል፣ እዛ ጋር ዳዊት ይሆናል። በአብርሃም ደረጃ አረብኛው ባይብል ላይ ኢብራሂም ብሎ ነው የተቀመጠው። በፈጣሪ ደረጃ አላህ ነው የሚለው። እንደውም የመጀመሪያው ኦሪት ዘፍጥረት አንዳንድ ስታረጊ አላህ በመጀመሪያ ምድርና ሰማይ ፈጠረ ነው የሚለው። ውበት ማለት ይሄ ነው። እና አሁን ለዛሬ ፊድባክ ይበቃናል። ወደ እንትናችሁ ሄዱ። ሀዲስ ሀሰን ሰላም አለይኩም። አንተም በክርስትና ልዩነታችን ስለተናገርክ እኔም በሺያ እና በሱኒ ላይ ትልቅ ሜጀር ፕሮብለም እንዳለ እኔ መናገር እችላለሁ። ብዙ ነገራችሁ ላይ የምትቀበሉት ነገር አለ። ልክ ኦርቶዶክስ ከጴንጤ ጋር ክርስቶስ መሞቱን ያምናል፣ ሁሉን ነገር ማጆሪቲውን ነገር ያምናል። ግን እንደገና ሌላ አድ ስለሚያደርጉ ነው እንጂ ማለት ነው። እና ያውም የሱኒ እና የሺያ ልዩነት እንደውም ሜጀር ነው ብዬ አስባለሁ። ምክንያቱም አቡበከርን አለመቀበል፣ የመጀመሪያዎቹን ከሊፋዎች አለመቀበል ለምንድን ነው ያስብላል። ገባ? ትልቅ ዲፈረንስ ነው ብዬ አስባለሁ። ምክንያቱም ሱኒዎች በነዚህ በአቡበከር በማን ነው ሌላኛው ይቅርታ በአሊ በነዚህ ካሊፋዎች በደንብ ነው የሚያምኑት። አሚን መሰረታቸውም ናቸው። ስለዚህ ትንሽ ማይነር ዲፍረንስ ነን የሚለው ነገር እንትን አይልም። ያውም የኛ እንደውም ይሻላል ወደ ማለት ገባለሁ ከሺያ እና ከሱኒ ልዩነት ማለት ነው። ምክንያቱም ዴዶን አፈርም የመጀመሪያዎችን ካሊፋዎች ዛ አቡበከር የነቢዩ ሙሐመድን ቃል የወሰደው ነው። ስህተትሽ ልንገርሽና እዚህ ጋር ንገረኝ። ይቅርታ ሁሉን አውቃለሁ ባልልም ግን ሜጀር ዲፍረንስ ግን አለ። ሺያዎች ምንድን ነው የሚያምኑት? ስህተትሽ ልንገርሽና አላህ በቁርአን ውስጥ እነዛ ሙሃጅሮችና አንሷሮቹን በእነሱ እንድንከተል አላህ ያዘናል። ወይም ደግሞ ላይ ተከተሏቸው ነው። ማንን? እነዚህ ሙሃጅሮች ማለት ከመካ ወደ መዲና የተሰደዱ ናቸው። አንሷር ደግሞ የተባለው ደግሞ መካ መዲና ውስጥ የነበሩ ናቸው። ይሄ ጀነራል ኮንፈርሜሽን ነው። ስፔሲፊክሊ በቁርአን ውስጥ አቡበከርን፣ አሊን፣ ዑመርን ወይም ኡስማንን ተከተሉ የሚል ነገር የለም። ገብቶሻል? ነቢዩ በሐዲሳቸውም እንደዚህ ስፔሲፊክ ከሌ የኔ ሰሃባዎች የተከተለ ማንም ሁሉም የኔ ሰሃቦች ምንድናቸው? ኮከብ ናቸው። አንዳቸው ብትከተሉ ወደ ብርሃናማ ይወስዷቸዋል ነው። ገብቶሻል? በሰሃባ ደረጃ ማለት ነው። እነዛ ደግሞ ሺያዎች ደግሞ አቡበክርን አንቀበልም አይደለም የሚሉት። ነቢዩ ሰለላሁ ዐለይሂ ወሰለም እንደውም ወደዛ ከሄድሽ ማለት ነው ክሊር ላረግልሽ፣ እሳቸው ከሄዱ ወይም ካረፉ ሲጀምር ማለት ነው ሲጀምር ፖለቲካ ኢሹ ነው። ሺያ ማለት በቃል ደረጃ ራሱ ግሩፕ ማለት ነው። በሌላ ፓርቲ ነገር ወይም ግሩፕ ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ከሄዱ ካረፉ በኋላ ኡማውን ሊድ የሚያረገው አሚር ወይም ደግሞ ሊደር ያስፈልገዋል እና ማን ይምረጥ ማን ይሁን ተባባሉ። ያ ማለት ሙሃጅሮች አሉ፣ መጀመሪያ ወደ እስልምና የገቡ ከመካ ወደ መዲና የተሰደዱ አሉ። ሁለተኛ ደግሞ አንሳሮች አሉ፣ ደግሞ መዲና ውስጥ የነበሩ ነቢዩ ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸውን ሲረዱ የነበሩት ማለት ነው። አንሳር ማለት ሄልፐር ረዳት እንደማለት ነው። ለዚህ ነው ቁርአኖች ራሱ እነዚህ ክርስቲያን ነሳራ የሚለው ቃል ራሱ እናንተን ሳይሆን የኢሳ ረዳቱ የአላህ ረዳቶች እኛንን ያሉ ናቸው ነሳራ የተባሉት ማለት ነው በዚሁ አጋጣሚ። ስለዚህ ከማን ይመረጥ ከአንሳር ይሁን ከሙሃጅሮች ይሁን ሲባል አይ ከበዲን መጀመሪያ ወደ በሃይማኖት ወደ መጀመሪያ የገቡት ሙሃጅሮች ስለሆኑ ከነሱ መሆን አለበት። የነሱ ደግሞ አማካሪዎች ደግሞ ከአንሷር ሰዎች መመረጥ አለባቸው ተባለ። ተመራረጡ። ማሆነ አቡበከር በእስልምና መጀመሪያ ከነቢዩ ሰለላሁ ዐለይሂ ወሰለም ወይም የመጀመሪያ አማኝ ወይም የመጀመሪያ እስልምና የተቀበለ አቡበከር ናቸው ረዲየላሁ ዐንሁ። እሳቸው ፊት ያደርጋል። እሳቸው ሁላቸውም ቦታውን ይመጥናቸዋል። ዑመርም ይመጥናቸዋል፣ አሊም ይመጥናቸዋል፣ ኡስማንም ይመጥናቸዋል፣ አቡበከርም ይመጥናቸዋል። አቡበከር በእድሜ እንትን ያሉ ናቸው። በዛ ላይ ደግሞ ሃይማኖት መጀመሪያ ከመቀላቀል ደግሞ አቡበከር ናቸው። ስለዚህ እሳቸው ሊድ ይሁኑ ተባለ። ምንም አይነት ችግር የለባቸውም። አሊ ለምን እኔ ያልተመረጥኩም አላለም ረዲየላሁ ዐንሁ። ዑመር ለምን እኔ ያልተመረጥኩም፣ ኡስማን ለምን እኔ ያልተመረጥኩም አላሉም። ከዛ በኋላ የመጣ ነገር እነዚህ ሺያዎች ምን አሉ? አሊ አህለል ቤት በሚል ማለት የነቢዩ ሰለላሁ ዐለይሂ ወሰለም ልጃቸውን ያገባል። በሌላ አባባል ደግሞ በእንደዛ መንገድ ደግሞ ከሄድ ደግሞ አቡበከር የአላሁን ደግሞ ጭራሽ የነቢዩ ሰለላሁ ዐለይሂ ወሰለም ተወዳጅ ባለቤት የነበረችው እናታችን አይሻ የእሳቸው አባት ናቸው። ኤኒ ሰርከምስታንስ ብታዩ ማለት ነው። እና አሊ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንደ ጉድፍቻ ልጅ አድርገው ያሳደጉ፣ እንደ ጉድፍቻ ሳይሆን ቤታቸው እሳቸውን ያሳደጓቸው ማለት ነው። ያጎታቸው የአቡ ጣሊብ ልጅ ናቸውና ማለት ነው።
ከዛ በኋላ ያንን ቦታ አሊ መሆን ነበረበት ባዮች ነበሩ እንትነው ሺያዎች። እነሱ ዝም ብለው ነው አቡበከርን አዘ ሊደር አድርገው የመረጡት ነው። ግን በእነሱ በኸሊፋዎች መካከል ግን ችግር አለ የለም። አንዱን ሲሄድ አንዱን ሲሄድ አንዱ ልክ አቡበከር ሲሞቱ ዑመር መጡ፣ ዑመር ደግሞ ሲሞቱ ዑስማን መጡ፣ ዑስማን ሲሞቱ ደግሞ አሊ መጡ። አራቱም በተራ ሐሊፋ ሆነዋል። እነሱ ጋር ችግር አልነበረም። ሰዎቹ ብቻ ያሉት አቡበከር አንቀበልም ሳይሆን ባድሎት ወይም ደግሞ ሌላ እንትን ፖለቲካ ስላላቸውን አሊን ወደ ኋላ አርገውን አቡበከርን የመጀመሪያ ሐሊፋ አረጉት ነው። the thing is the fact እንትኑ ግን ምንም የሚቀይረው ነገር የለም። እና አንቺ እንዳልሽው ይሄን አንቀበልም ያንን አንቀበልም የሚል አይነት አካሄድ ሳይሆን ሊደር መሆን የነበረባቸው እሳቸው ነበሩ ነው። ሌላ ውስጥ ያቂዳ ምናምን እዛ ላይ ኖሌጅም ስለሌሽ መግባት ሐዲሱን አሁን ሱኒዎች ምንድነው ሳሂህ ቡኻሪ እና ሙስሊምን ትቀበላላችሁ፣ ግን ሺያዎች ደግሞ እነሱ ላይ የሚያደርጉበት ሌላ አይነት ሐዲስ ነው። አታመጭ ምንም ሺያዎችንም አሁን ወደዛ ከሄድን በማታውቂው መንገድ ላይ ነው አሁን እየሄድሽ ያለሽውና መረጃ ጠይቅሻለሁኝ የነዛ የሚከተሉትን ጠይቅሻለሁኝ ፈርዘር ያስኬደናል። ገብቶሻል? ግን the bottom line is አላህ ፈጣሪያችን አንድ ነው። ዲናችን እስልምና ነው። ለእኛ መጨረሻ የተላኩት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። በቀን 5 እንሰግዳለን፣ በአመት ረመዷን እንጾማለን፣ የቻለ ሐጅ ያደርጋል። ምንም አይነት በአርካኑል ኢማንና በአርካኑል ኢስላም ዲፈረንት የለንም። ቁርአናችን አንድ ነው። ፈጣሪያችን አላህ ነው። ይሄ ነው። ሌላው ነገር ጠቅላላ ያለ የፖለቲካ ነው እንጂ ቅድም እንዳልኩሽ የሺያ መስጊድ ነው፣ የሱኒ መስጊድ ነው፣ የከሌ ነው የሚል አይነት ያክል ክፍፍል የለብንም። አይገስ እዚህ ጋር ብናበቀው የተሻለ መሰለኝ። ሜቢ ብዙም እንትኑ ከሌለ አቆማለሁ። ግን የህግ ዲፍረንስ እንዳላቸው፣ የኢማሞች ዲፍረንስ እንዳላቸው፣ የሀዲሶች ዲፍረንስ እንዳላቸው እኔ በደንብ የማውቀው ስቶሪ ስለሆነ ነው። 100% እንደዛ ከሆነ ባላውቀው፣ ግን ሌላ ጊዜ ተዘጋጅበትና እንመጣለን። ችግር የለም። በዛ መንገድ የምትሄጂ ከሆነ ትልቁ ላይ ትሆኛለሽ፣ መረጃሽን ታወጫለሽ። ኤቭሪ ሊትል ቲንግ እያሳየሽንና እኛ ያሳየሽን እንሄዳለን። ምንም አይነት ችግር የለብንም። ሀይድ የምናደርገው ነገር የለም። ግን ከእንትን ጀርባ ቁጭ ብለሽ እንትናቸው ኢማማቸው ሌላ ነው፣ ሀዲሱ እንደዚህ ነው፣ እንደዚህ ከሆነ ይሄ doesn't work that way. So if you really want to make an argument when it comes to እስልምናን ቻሌንጅ አረጋለሁ ብለሽ የምታስቢ ከሆነ በሀዲስም ወይም በምናምን ነገር ቻሌንጅ አረጋለሁ ከሆነ you can do it. We have no problem. ትልቁ ላይ ሆነ ስክሪንሾት ማድረግ አልችልም፣ ግን ያው አንድ ጎግል ላይ ማግኘሽ አንድ ያስጨርስ ነው። በዛ መንገድ አሁን ትሄጃለሽ፣ ቻሌንጅ ታደርጊያለሽ፣ ያ ጊዜ ይወስዳል። እና አንድ ልነግርህ እችላለሁኝ። ሉካፕ የሚያደርግልኝ ሰው አለ፣ እኔ ስለሌለኝ ነው። እኔ እነግርሃለሁ በቃል ይሄንን ነገር ቬሪፋይ የሚያደርግ ሰው ካለ መንገር እችላለሁ። አንድ ልዩነታቸውን በህግ ላይ አካልኩሽ እኮ ያንን ነገር መጀመሪያ ማን የዘገበው ኤቭሪ ሊትል መረጃውን አውጥተሽ በትልቁ እያሳየሽን ቻሌንጅ የምታረጊ ከሆነ የሺያዎችን ስለ አቂዳቸውም ስለ ሐዲስ ሁሉም ነገር የምታቂ ከሆነ ማለት ነው። ግን ዩቲዩብ ላይ ሄደሽ ወይም ጎግል ላይ ሄደሽ ወይም ቻትጂፒቲ ላይ የሆነ ጥያቄ ጠይቀሽ የሰጠሽን ነገር መተሽ እዚህ ጋር አርጊውመንት አደርጋለሁ ካልሽ ዌስቲንግ ታይም ነው። question እኔ ለሁላችሁም ጥቅሙ ምንድን ነው? አሁን ይሄ የተነሳበት ጉዳይ ምንድን ነው የሚጠቅመው? ነቲንግ። ለዛም ነው እኔ እያልኩ ያለሁት። ኡስማኔ ሐሰን አለ። ሰላም አለይኩም። ዳጊ ተኛ። ዳጊ አለ። ዳጊም የለም። ምንድን ነው? አቤት። እስቲ ሂድ በቃ አውራ። ቀጥል እስቲ ሜሮንን አውራት። ስራ መጣብኝ እያለች እኮ ነው እሷ። መውጣት ፈልጋ ነው መሰለኝ። ምንድን ነው የእውነት ስራ መጥቶብሽ ነው ሜሮን? ኑር አዲስ ምን ሆና ነው? ዳጊ ስራ አለብኝ ብላለች። ከታች ክርስቲያኖች አሉ፣ ላስገባቸው። አስገቢ። እስቲ የምትለን ነገር ካለ። አይ አሁን ባልከው ነገር ላይ ትንሽ ልጨምር ብዬ ነው። እኛ ሙስሊሞች ላይ እንትን አሁን ሄደ ስለ ዲፈረንስ ምናምን እያወራች ነበርና ምንድነው ትልቁ ነገር ያለው ልዩነት በማወቅና ባለማወቅ መካከል ነው። ብዙ ጊዜ እኛ ሙስሊሞች ላይ ያለው ዲፈረንስ እንጂ የመመሪያ ልዩነት
የለንም። አልሐምዱሊላህ ቁርአናችን አንድ ነው፣ ግን በድንቁርናና በእውቀት መካከል ያለ እንትን ነው። ይሄ ግልጽ የሆነ ነገር ነው። ቁርአኑ ደግሞ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱሊሂ ነው። በአንድ ነገር ስትከራከር ወደ አላህና ወደ ቁርአንና ወደ ሐዲስ መልሱት ነው የተባልነው። ይሄን ነገር ግን አሁን የእሱ አርጊውመንት አልገባኝም እንጂ በመመሪያ ላይ ምንም አይነት እንትን የለንም። አልሐምዱሊላህ ቁርአናችን የሁሉም ቁርአን አንድ ነው፣ ግን የማወቅና ያለማወቅ ጉዳይ ነው ልል ነው። ኑር አዲስ ያው ይሄንን ጨምር ላርግ ብዬ ነው። አይ ማሻአላህ አሪፍ ሐሳብ ነው። እንዳልከው ነው የማወቅና ያለማወቅ ነው። ዲኑን በቅጡ ካለመረዳት የሚመጡ ነገሮች ናቸው እንጂ ዋናው ኮር በሆነ መንገድ ላይ ያናክል እንትን የለም እና እነሱ እንደሚያስቡት አይደለም ማለት ነው። እና ትክክል ነው። ጥያቄው ምንድነው? ለምንድነው የማትመልሰው? ዛሬ ተመልሼ መጥቻለሁኝ። ይቅርታ ሰላም ብራዘር። ምን መሰለ እኔ ከራሴ ሺያንና ሱኒን አጠናለሁ። ማጥናት ስለ ላይክ ሌላም ቦታ ስለማያቸው ነው እና ይጠየቃል ብዙ ጊዜ ሱኒና ወይስ ደግሞ ምንድነው ሺያነ ተብለው ራሱ ይጠየቃሉ። ምክንያቱም ዲፍረንስ ስላለባቸው ነው። ዝም ብለው ተነስተው አይደለም ሺያነ ሱኒና የሚባለው እና ምንድነው ልዩነታቸው ብዬ ዛሬ ሳይሆን ያየሁት ገብቼ አንዳንድ ነገሮችን ሊደሮቻቸውን ፎር ኤግዛምፕል እኛ 12ቱ ደቀ መዛሙርት ነው ኢየሱስ ደቀ መዛሙርት ብል እነዚህ ናቸው አውቶሪቲ ያላቸው ብል ከዛ ደግሞ ሌላ ደግሞ ሰው ተነስቶ ነው እንትኑ ነው ይሄ ነው ይሄም ደግሞ የኛ ደግሞ ይሄ ነው ብሎ ቢነሳ ዳስ ሜጀር ዲፍረንስ ብዬ አምናለሁኝ። ናት እምነታቸው ቁርአን አይደለም እምነታቸው እንዲህ አይደለም ማለት ሳይሆን ዲፍረንስን ያመጣል። ገባ? አሁን እኛ በኦርቶዶክስ ጋር የሚለየን ምንድነው? ልጨርስ እሺ፣ አንድ ሀሳብ ልጨርስ። ከኦርቶዶክሶች ጋር አሁን እነሱ ካህን አላቸው። መጽሐፍ ቅዱስ ደግሞ ካህን የሚለው ኦልሬዲ የብሉይ ኪዳን ያለፈ ስርዓት እንደሆነ ነው የሚናገረው። እነሱ ግን ስቲል በካህን ያምናሉ። ስለዚህ ይሄ ሜጀር ዲፍረንስ ሊሆን ይችላል ወይ ምክንያቱም በአሁን ዘመን ክርስቶስ ነው ካህን ይላል መጽሐፍ ቅዱስ፣ ግን እነሱ አሁንም ካህን አለ ብለው ያምናሉ። ቴዎሎጂካል ዲፍረንስ ይሆናል። ግን ሜጀር ለስ ክርስቶስ መሞቱን አያምኑ መሰቀሉን አያምኑ ማለት ግን አይደለም። ስለዚህ አሁን አንድ ዶክትሪናል ዲፍረንስ ያየሁትኝ በሺያና በሱኒ መካከል ስለሚመጣው የመጨረሻው ማህዲ ማለት ነው። በማህዲ ላይ አሁን እንትን አላቸው ልዩነት አላቸው። ምክንያቱም ሺያዎች የሚያምኑት ምንድነው ይሄ ሰው በ9ኛው ሴንቸሪ ላይ እንደተወለደ ኦልሬዲ ኤግዚስት ያደረገ እንደሆነ ያምናሉ። ሱኒዎች ደግሞ ነው ይሄ ወደፊት የሚመጣው ነው ብለው ያምናሉ። ስለዚህ ምን አንብበው ነው እንዲህ አይነት ልዩነት የመጣባቸው? ምክንያቱም ይሄ የአልማህዲ ታሪክ አይ ቲንክ ሀዲስ ላይ ነው ያለው እና ለምን ሀሳባቸው እነሱ ተወልዷል ይላሉ፣ እነሱ ሱኒዎች ደግሞ አይ ወደፊት የሚመጣ ነው ይላል ልዩነታቸውን ማለት ነው። እና ሌላም ብዙ አለ። በተለይ በህግም ላይ ስላይት ዲፍረንስ አላቸው። ገባ? አሁን ይህንን ለምንድን ያመጣሁትኝ? እናንተ ተከፋፍላችኋል፣ እናንተ ብዙ ናችሁ ሲባል አዎ ልክ ነህ። ቢካዝ ካረዳድ አንድ ነገር ካረዳድ ክልል መጽሐፍ ቅዱስ ካህናችን ክርስቶስ ነው ብሎ እንደገና ካህኖች አሁንም ሊኖሩን ይችላል ስትል ይሄ ያረዳድ ልዩነት እንዲህ አይነት ልዩነት ያመጣል። ገባ? ስለዚህ እኔ አሁን እንደ መጥፎ ነገር ሳይሆን ያመጣሁትኝ ሰዎች ከሚረዱት ነገር የራሳቸውን ትራዲሽን እንደሚፈጥሩና እምነት እንደሚኖራቸው ለማሳየት ብዬ ነው እና እንጂ አታክ ለማድረግ እንዳልሆነ እንድትወስዱልኝ እፈልጋለሁ። ለምሳሌ የጸሎት አጸላያቸው ላይ ፖስቸራቸው ይለያያል። ሱኒ እና ሺያዎች እንደዚህ አይነት ዲፍረንስ አለ። እንደገና ደግሞ ምንድነው ቴምፖራሪ ሜሬጅ ላይ ዲፍረንስ አለ። ሺያዎች ኮንዲሽን አላቸው፣ ሱኒዎች ግን ምንድነው እና ብዙ መጥቀስ እችላለሁ እና እንደዚህ ነገሮች ነው ማይነር የሚመስሉ ግን ማይነር አዳምጥ ከአንድ መልስ ይስጥሽና ከዛ በኋላ ወደ ሌላ ጥያቄ ትሄጃለሽ። እያወዳደርሽ ያለሽው ምድርና ሰማን እያወዳደርሽ ነው ያለሽው።
ምንም አሁን ያመጣሽው ነገር ምንም ፈንዳሜንታል የሆነ ትልቅ የሆነ ከማህዲን ጀምር ከአልማህዲ እነሱ ተወልዷል ኦልሬዲ ብለዋል በ9ኛው ሴንቸሪ። እናንተ ደግሞ ሱኒዎች ከሆናችሁ አሁን መልስ ይሰጥሻል። ተረጋጊ። መህዲ ማን እንደሆነ ምን እንደሆነ አይገስ ዲፕ ሙቀት ካለሽም እናወራበታለን። አንድ ላይ ቆመሽ መልስ ይመልስልሽና ከዛ በኋላ ቀጥሎ ትሄጃለሽ እንጂ ሁሉም የያዝሽውና ከበተንሽውማ የለምስ ጌም ኦቨር ነው የሚሆነው። እሺ ችግር የለውም። አንዱን ብቻ ማጥቀስ ይቻላል ጊዜ ላለመፍጨት። ግን እነዚህ ማለት እኔ አሁን ሙስሊሞች ሺያም ሱኒ ሙስሊም እንደሆኑ ያምናለሁ። ደርናት ሙስሊም አትላቸውም። ዚያር ግን they have differences ማለት ትንሽ ነው ማትለው ዲፍረንስስ አላቸው። እና አሁን ስለሱ እሺ ላንድ ላርገው ሐሳቤን ላንድ ላርግና አንተ ቀጥል ሳላቋርጥ። እና አንድ ደግሞ ያየሁትን ምን አይነት ሙስሊሞች መተዋል አሁን ቁርአኒክ ኦንሊ የሚሉ ሙስሊሞችን መተዋል። ምንድነው they don't go to the hadith ምንድነው ዴፊኒሽኑም ሁሉም ነገር ቁርአን ውስጥ ነው ያለው። ስለዚህ we do not acknowledge ሐዲስ የሚሉም ደግሞ ሙስሊሞች ተነስተዋል። እና እንዲህ አይነት ነገሮችም አሉ ነው ፖይንቴ። ያ ማለት ግን ሙስሊሞች አይደሉም እያልኩኝ አይደለም። ይሄ የራሳቸው መረዳትና አንደርስታንዲንግ ነው እንዲሆኑ የሚያደርገው። እና በዚህ ላይ ሀሳብ ካለ ስጥና ወደ ሌላ ነገር መሄድ ይቻላል። ብዙ መቆየት አልፈልግም። ኦኬ እሺ። ያው የተነሳችሁበትን ሀሳብ አላውቀውም። ያው ኑር አዲስ ይቀጥላል ኢንሻአላህ። እኔ የሆነ ጠቅለል ያለ መልእክት ነው የምሰጠውና ምንድን ነው መሰለሽ ዲፈረንሶች የሉም አይደለም፣ ዋናው ፖይንት ማለት ነው። የሆኑ ዲፈረንሶች ይኖራሉ እንዳልሽው፣ ግን ምንድን ነው የመመሪያ አሁን በመመሪያ ደረጃ ለምሳሌ የኛ ቁርአናችን አንድ ነው። በተለያየ ቅድም እንዳልኩት ምናልባት ሰምተሽኝ እንደሆነ አላቅም፣ የነፋስ ሐዲሶች አሉ፣ የማይታወቁ እንትን ሶርሶች፣ ማንም ሰው ያወራው ሁላ ሐዲስ አይደለም። ቅድም ተናግሬያለሁ። አረበኛ ስለተወራ ብቻ ሐዲስ አይደለም። የሆነ ሰው የሆነ የኔ አመለካከት ይሄ ነው ብሎ የሆኑ ግሩፖችን ፈጥሮ ስላወራ ብቻ ይሄኛው ልክ እንደ እንትን ተቆጥሮ አይወራም። ዋናው ፖይንታችን ምንድነው? እኛ እስልምና ላይ ስንኖር መመሪያችን ቁርአን ነው፣ ቁርአንና ሐዲስ ነው። ይህንን ተከትለን ነው የምንሄደው። አንዳንድ ሰዎች አሁን ለምሳሌ ይመጣሉ። በድሮ ጊዜ እዚህ ኢትዮጵያ ላይ ራሱ የሚታወቅ ከካልቸር ጋር የተደበላለቀ ነገር ነበረ። ኢስላምን ከካልቸር ጋር ሀገሪቷ ላይ ካለው ካልቸር ጋር ደባልቀውት አይሆኑ እንትኖች ነበሩ። ለምሳሌ አህባሽ የሚባለውን ሴክት ልንገርሽ። አህባሽ የሚባለው ሴክት አለ። የአህባሽ የሚባለው ሴክት ቁርአንና ሐዲስን እከተላለሁ ይላል። ግን በጣም ብዙ ሶርሳቸው የማይታወቅ ሰነዳቸው የማይታወቅ ሐዲሶችን ይከተላሉ። ይሄ ምንድነው? በኢግኖራንስ እና በእውቀት መካከል ያለ ልዩነት እንጂ በመመሪያ ልዩነት የሚመጣ አይደለም። መመሪያችን አንድ ሆኖ እያለ ቁርአን ሆኖ እያለ ግን በፍልስፍና በአካሄድ በተለያዩ ነገሮች የራሳቸውን የሆነ እንትን አስተሳሰብ ይዘው ሊመጡ ይችላሉ። ይህ ማለት ግን መስጂዳችን አንድ ነው፣ መመሪያችን አንድ ነው። ልክ ክርስትና ላይ እንዳለው ዲፈረንስ አይደለም። ክርስትና ላይ የተለያዩ አይነት ቨርዥኖች ምን ያህል እንደሆኑ በእርግጠኝነት ባላቀውም የተለያዩ አይነት ባይብል ቨርዥኖች አሉ። ከዓመተ ምህረት ብቻ አይደለም ዲፈረንሳቸው። የፕሮቴስታንት የሚባለው የራሱ የሆነ ወይንም የተቀነሰ ይሄ ነው ብሎ ያመነበት የተለየ መመሪያ ይኖረዋል። በባይብል ደረጃ ቤዚክ ኮንሰፕት ላይ ይሄ የመጀመሪያው በመመሪያ ደረጃ ነው። ሁለተኛው ደረጃ በቤዚክ ኮንሰፕት እኛ አሁን ቤዚክ እንትናችን ምንድነው? ላኢላሃ ኢላላህ ከአላህ ውጪ በሐቅ የሚመለክ አምላክ የለም። ይሄ የመሰረታዊ የሆነ አንድን ሰው ከኢስላም ሙስሊም ነውና ከሙስሊም ውጪ የሚያስወጣው ፓርት ነው። ምን የምትለዋ? ላኢላሃ ኢላላህ የምትለዋ ወርድ ማለት ነው። ይሄ መሰረታዊ ኮንሰፕት ኦፍ ጋድ ላይ ማለት ነው። ይሄ ትልቅ እንትናችን ነው። በዚህ ላይ ቤዝድ አድርገን ነው መመሪያችንን እንትን የምንለው። ልክ አሁን እንዳልኩሽ ክርስትና ላይ ስትመጪ
በጣም እንትን ትናንሽ ብለሽ የምትገምቻቸው እንትኖች አይደሉም ያሉት። ይሄ ዲፈረንሶች አይደሉም ያሉት ኮንሰፕት ኦፍ ጋድ ላይ ኮምፕሊትሊ ማለት ነው። አይደለም ኦርቶዶክስ እና ፕሮቴስታንት ይቅርና ፕሮቴስታንት እና ፕሮቴስታንት ራሱ ኮንሰፕት ኦፍ ጋድ ላይ የተለያየ አይነት አቋም የተወዛገበ አቋም ነው ያላቸው። አንዱን ፕሮቴስታንት ስለ ኢየሱስ ያለውን ኮንሰፕት ወይንም ስለ ጋድ ያለውን ኮንሰፕት ስትጠይቂውና ሌላውን ፕሮቴስታንት ሄደሽ ስለ ጋድ ያለውን ኮንሰፕት ስትጠይቂ በቅጡ ያለማወቅ እንትን አለና ይሄ ኤኒዌይስ ምንድነው ዋናው አሁን ልናገር የፈለኩት ይሄ ዲፈረንስ አለ ምናምን ሳይሆን እኛ ሙስሊሞች መመሪያችን ቁርአን ነው፣ ቁርአንና ሐዲስ ነው። በዛ መሰረት ተንተርሰን ኮንሰፕት ኦፍ ጋድም ከዛ እንትን የወጣ ነውና በዛ መሰረት ነው ሁሉንም እውቅናም የምንሰጠው ነው። ያ ስለመጣ ዲፈረንስ አለ ብለን ዲፈረንስ አለ ምንም ጥያቄ የለውም። ዲፈረንሶች አሉ። ግን ቁርአኑ ምን ይለናል? ፈኢን ተናዛዕቱም ፊ ሸይኢን በአንድ ነገር ስትከራከሩ ፈሩዱሁ ኢለላሂ ወረሱሊሂ ነው። ወደ አላህ መልሱት፣ ወደ ቁርአን መልሱት ነውና ወደ ቁርአን መልሰን መውረጃ መሬት ማረፍ ያለን መመለሻችን ምንድነው? ቁርአንና ሐዲስ ነው። የሆኑ ሙስሊሞች ሲከራከሩ መመለሻችን ቁርአንና ሐዲስ ነው። የሆኑ ክርስቲያን ተብሎ በክርስቲያን ሴክት የተጠቃለሉት ግን ኦርቶዶክስና ፕሮቴስታንት በሆነ ነገር ላይ ቢጣሉ መመለሻቸው ወዴት ሊሆን ነው? ወደ 66ቱ ወደ 81 አሐዱ ወይስ ወደ ተለያዩ ዓመተ ምህረት በተመታተሙት መጽሐፍቶች ነው የሚመለሱት? ወዴት ነው የሚመለሱት? ራሱ የታወቀ ግልጽ የሆነ ነገር አይደለም። አፎን አኺ እንትን መነሻችሁን ስላላወቅኩኝ ኑር አዲስ ይቀጥል። ጀዛኩሙላህ ኸይር። ነው እኔ ምንም የምጨምርበት ነገር የለም። ምንም የምጨምርበት ነገር የለም። ኮምፕሊትሊ አጠቃላይ አስቀምጠዋልና እኔ ምንም የምለው ነገር የለም። ይሄው ነው እንትን የለብህ። ምንም የምጨምረው ነገር የለም። እሷ በሰማቸው ነገር ላይ የምትለው ነገር ካለ እድል እንስጣትና ካለን ወደ ሌላ እንሄዳለን። እሺ አሁን የተናገርከው ነገር ሰመራይዝ ሳደርገው እያልክ ያለው እንደኛ እንደ ፕሮቴስታንትና አሁን እንደጠራው ሃይማኖት ሜጀር ዲፍረንስ አይደለም፣ እኛ ጥቃቅን ነው ብለሃል። ግን ስፔሲፋይ አላደረክኝም። ጥቃቅን የሆነውን ይሄ ነው ልዩነታቸው፣ ይሄ ደግሞ ብለህ ጀስቲፋይ አላደረከውም። ጀስት በፓሲቭ ነው የመለስከው። ማለት የትኛውን እንደሆነ አልነገርከኝም። አሁን ፎር ኤግዛምፕል እሺ ቆይ ልንገርህ። ለምሳሌ ከሊፋዎች which is አቡበከር እና ኡትማን እነዚህ አራቱ ሜጀር የሆኑ ካሊፋዎችን እነ ሺያዎች ደግሞ የሚያምኑት ማን ነው? አሊ ነው የተመረጠው፣ አላህ የተመረጠው ይላል። ልንገርህ። ስለዚህ ይሄ ዲፍረንስ አይኔ ልግባ ችግር የለም። እኔ አንተ ካለው አንዴ ስሚኝ፣ አንድ ጊዜ አንድ ደቂቃ ዲቴል የሆነ አይደለም። ይኸውልሽ ሜሮን አንድ ጊዜ እንዲህ ዲቴል ውስጥ ሊደሮች እኮ ወሳኞች ናቸው ለእምነትህ እኮ ፒላር የሆኑ አንሱ የሱና ሃይማኖት ተከታይ አሚን የሱና ሴክት ተከታይ ከሆንክ ልጨርስልህ። አዎ አይደለም። እኔ ይኸውልሽ ማይነር ብቻ ነው አላልኩም። ማይነር ብቻ እንትን ዲፈረንስ ነው አላልኩም። ትላልቅ ዲፈረንሶች ይኖራሉ። ይህ የሚመጥ ከተለያየ እንትን ትላልቅ ዲፈረንሶች ሊኖሩ ይችላሉ። ግን የተለየ ሌላ ቁርአን የለንም፣ ሌላ መመሪያ የለንም ነው። መመለሻ አለን ነው እንጂ ትናንሽ ዲፈረንሶች ምናምን አላልኩም። ዲፈረንስ ካልሽ በጣም ብዙ ዲፈረንስ አለ። ዲቴይል ውስጥ መግባት አይጠበቅብንም ነው። ገብቶሻል? ዲቴይል ውስጥ መግባት አይጠበቅብንም። የተለያዩ አሁን ለምሳሌ በግልጽ ልንገርሽ። ለምሳሌ አህባሽ የሚባለው ሴክት በአላህ ላይ ያላቸው ኮንሰፕት ኮምፕሊትሊ በጣም የተለየና ትልቅ ዲፈረንስ ነው ተብሎ የሚታሰብ አስተሳሰብ አላቸው። ይሄንን ወዴት ነው የምትመልሽው? የነሱን አስተሳሰብ ወደ ቁርአን ነው የምትመልሽው። ምክንያቱም የነሱ የተለየ ቁርአን የላቸውም እያልኩሽ ነው። መመለሻችን ቁርአን ነው። ይሄ ነው። አሁን ስለ ዲቴይሉ አይ እንደዚህ የሚለው ቃል እዚህ ጋር ምናምን እኔ እንድታይ አይደለም። ይሄ ጄኔራል የሆነ ሐሳቡን ነገርኩሽ። ዲፈረንሶች አሉ። ዲፈረንሱ ግን መነሻ ሐሳባቸው ፊሎሶፊ እንጂ ወደ ቁርአን ስንመለስ አንድ የሚያደርገን ነገር አለ ነው እያልኩሽ ያለሁት። እሺ ሐዲሱም የጋይዳንስ ነው ካላ ስለምትሉ ሺያ እና ሱኒ ግን ደሴም አይነት ናሬሽን አይከተሉም።
ማለት ቼን ኦፍ ናሬሽን የሚባለውን ነገር ሱኒ የሚከተለው እና ሺዓ የሚከተለው አንድ ፎር ኤግዛምፕል አይልዛረስ የምትጨርሺው ለምን መሰለሽ ወይ ቀርሺ እንዲቀር ሳይሆን አንቺ ላይክ ብዙ ጊዜ ስታወሪ ማለት ነው ኮንክሉዥን ሰተሽ ነው የምታወሪው። ጥያቄ አይደለም እየጠየቅሽ ያለሽው መረጃ እያወጣሽ አይደለም። ማቀውን እኮ ነው። እሺ አንተ ይለው ነገር ልክ ካልሆነ አይደለም በላ አይደለም ለማለት መረጃ አውጥተሽ ስታወሪ ነው እንጂ አሁን እያወራሽ ያለሽው ጀስት ሰሙ ራንደምሊ ያገኘሽው የራስሽ ኦፒኒየን ነው የምታወሪው። አሁን ለምሳሌ በሐዲስ ደረጃ ይለያያሉ። ቅድም አሁን ስለ መህዲ ስታወሪ ነበር። ኦኬ መህዲ ተወለደ አልተወለደም ተብሎ ቢታመን ከእስልምና ያወጣል የሚል አስተምሮት አለ? የለም እኔም እኮ አላልኩም። በቃ ስለዚህ በሌለ ነገር ያንቺ ኦፒኒየን መሰቀሉን ያምናሉ። እኔም መሰቀሉን መሞቱን ክርስቶስ ስታወሪ አንደኛ ኮንክሉዥን ሰተሽ አታውሪ ፕሊዝ። ሁሌም የምንልሽ ነገር ወይም በመጠየቅ ደረጃ ጠይቂ፣ ካልሆነ ደግሞ መረጃ አውጥተሽ ከመረጃሽ ጋር አውሪ እንጂ በመሰለ ሺያዎች እንዲያረጋሉ፣ ሱኒዎች እንዲያረጋሉ፣ እንደዚህ እነዛ ይከተላሉ፣ እነዛ እንደዛ ይከተላሉ ብለሽ የምታወሪ ከሆነ ጀስት ምንም እንትን የለውም። ስለዚህ ሙሉ በሙሉ ላይን መልሱን መልሶልሻል። አሁን ከዛ በላይ ግን እንትን አትበሉን ማለት ነው። እናንተ ሁሌ እኔ እንደውም ብዙ ጊዜ አድሬስ አላረግም። ተከፋፍላችሁ ኦርቶዶክስ እዛ ጋር ካቶሊክ እናንተ ስንት ተዘበራርቃችሁ ሲባል ይሄን የምትለው ምን መሰለህ? አንድ እስላም ቢኖር ነው። እሺ ቆይ ጥያቄ ልጠይቅሽ። አንድ እስላም ብቻ ብትኖር ነው ሁሉ አንድ ነገር የሚከተለው። ቆይ ጥያቄ ልጠይቅሽ። 81 ተቀበያለሽ? 81 ተቀበያለሽ ወይ? ኦኬ በምን በመቀበል ደረጃ ምን 81 ባይብል 81 ትቀበያለሽ? 81 ትቀበያለሽ ወይ? በማንበብ ደረጃ ችግር የለብኝም። በማንበብ ደረጃ ኢንስፓየርድ እንደሆነ ኦኬ ጥያቄ ኢንስፓየርድ ነው የእግዚአብሔር ኢንስፓየርድ እሱን አይደለም። በማንበብ ደረጃ እኮ በማንበብ ደረጃማ መጽሔትን ታነቢያለሽ። ጥያቄ አንቺስ ፕሮቴስታንት ነሽ 66 ነው የምትቀበዩ። ያንን ጭማሪ 15 መጽሐፍቱ የእግዚአብሔር ቃል ነው ብለሽ ትቀበያለሽ አትቀበይም? ኦኬ አንድ እንድመልስ እንትን ስጠኝ። አሁን የጠየቅከው ጥያቄ የስ ኦር ኖ ስላልሆነ ማለት ነው። ኦፍ ኮርስ የስ ነው። ለምሳሌ ቁርአን ትቀበላለሽ? አዎ ለምን እንዳልሆነ ማወቅ አለብህ። ይልቅ ችግሩ እኮ የስ ኦር ኖ አትበለኝ። አሁን እናንተ ስትመልሱ አስረድታችሁ ከሆነ እኔ አሁን መልስ ከመመለስሽ በፊት ማለት ነው አልቀበልም፣ በዚህ ምክንያት እቀበላለሁ፣ በዚህ ምክንያት ብለሽ ነው ኤክስፕሌን ልታረግልኝ። አሁን ኤክስፕሌን የምታረግልኝ እቀበላለሁ ነው ኤክስፕሌን ወይስ አልቀበልም? 66ቱን ነው ማነበው። እሺ የስ ኦር ኖ ከሆነ 66ቱን ነው የምቀበለው። ስለ ማነበው መጽሐፍ 66ቱ ያለው ማነበው ሳይሆን 66ቱ የእግዚአብሔር ቃል ነው ብለሽ ትቀበያለሽ አይደል? አዎ is enough for me my for the enough አይደለም። one page for me ብዬ እቀበላለሁ። 15ቱ በስቶብሽ ሳይሆን የእግዚአብሔር ቃል ነው ወይስ የእግዚአብሔር ቃል አይደለም? ቆይ ልናገር እኮ ምንም መናገር እኮ የሚያስፈልገው ነገር እኮ አይደለም። ያንን አሁን እኮ መለስ የስ ኦር ኖን መለስኩልህ። ከዛ ደግሞ ኦኬ አትቀበይም ማለት አትቀበይም አልቀበልም ብዬሃለሁ። እኔ ማለት ነው I can go read no በአንድ የሆነ መጽሐፍ ነው 81 አሃዱን ማለት ነው። ፐብሊክ በርንድ አልተደረገ አልተቃጠለ ሄጄ ማንበብ እችላለሁ። ግን አውቶሪቴትድ ብዬ የምቀበለው መጽሐፍ 66ቱ ነው እኮ ገባኝ። ለምን ይኸውልሽ በማንበብ ደረጃ አዳምጪ። በማንበብ ደረጃ እኮ ቁርአንም ታነቢያለሽ፣ ሐዲስም ታነቢያለሽ፣ ወሬቨር ቡክም ታነቢያለሽ። አነባለሁኝ ሳይሆን ያንን የእግዚአብሔር ቃል ነው ብለሽ ትቀበያለሽ አትቀበይም ነው ጥያቄው። ኦኬ 66ቱን ነው የምቀበለው። ለምንድን ነው ሲባል ማለት ነው አይ ቢሊቭ the 66ቱ is authoritated God ምንድነው the authoritated ምንድነው እንዴት ብዬ በአማርኛ በቃ 15 by God inspired ነው ብዬ ስለማለት 66ቱ እኔ ለምንድን ነው 66ቱ የምትቀበዩ ብዬ አልጠየቅኩሽም። እኔ እየጠየቅኩሽ ያለሁት ኦርቶዶክስ ያላቸው ጭማሪ 15 መጽሐፉ የእግዚአብሔር ቃል ነው ብለሽ ነው የምትቀበዩ፣ ይሄ የእግዚአብሔር ቃል አይደለም ብለሽ ነው ሪጀክት የምታረጊው? that's the question I'm asking you. ፐርሰናሊ ስፒኪንግ ማለት ነው 15ቱን ኤክስትራ ቡኮች ስላላነበብኩኝ ኢንስፓየርድ ናቸው አይደለም ብዬ ማለት ነው መናገር አልችልም ለእኔ ማለት ነው። ግን 66ቱ ሲመረጥ ሳታነቢ ፕሮቴስታንት እንዳልከው ግን ፐብሊክ ነው ማንበብ እችላለሁ። የተደበቀ መጽሐፍ አይደለም። ስለዚህ ሳታነቢ ነው ፕሮቴስታንት የሆንሽው ማለት ነው።
አይደለም ሂስትሪ ያለው አይደለ 66ቱ ለምን እንደተመረጠ እኔ 66ቱ እኔ ይኸውልሽ እያወራን ያለ ነው አማርኛ አይደል? ፕሊዝ ጀስት ዶንት ጎ ራውንድ ኤንድ ራውንድ ሲምፕል ኩዌስችን ነው የምጠይቅሽ። እኔ 66ቱ ለምን ተመረጠ በእግዚአብሔር ኢንስፓየርድ ሆነዋል ወይ አይደለም እየጠየቅኩሽ ያለሁት። አንቺ እንደ ፕሮቴስታንትነትሽ የምትቀበዩ 66 ነው። አይ አንደርስታንድ ዳት። እኔ እየጠየቅኩሽ ያለሁት ኦርቶዶክሶች ደግሞ ጭማሪ 15 መጽሐፍ ደግሞ የእግዚአብሔር ቃል ነው ብለው ደግሞ ይቀበላሉ። ያንን ነገር ለአንቺ እኮ አንቺ ትቀበይዋለሽ ወይ ትቀበይዋለሽ? ቴንክ ዩ ታትስ ኢት። ማርያም ታዋልዳለሽ ብለሽ ታምኛለሽ? አላምንም። ኤግዛክትሊ። የጸሎት ስታደርግ የኦርቶዶክስ ቸርች ሄደሽ ጸሎት ታደርጊያለሽ? አታረጊም። 2 ወር ሁዳዴ ጾም ትጾሚያለሽ? አልጾምም። ኤግዛክትሊ። ስንትና ስንት ምድርና ሰማይ ተራራ ተሸክመሽ እየሄድሽ ለእኛ አሁን ላይክ ቪው በእንትን ያለ ነገር ትከራከረ። እኛ ሙስሊሞች ቅድም እኔ እኮ ችግር የለብኝ። እኔ እኮ አልኩ እኔ ሀሳብ ላስቀምጥልሽ። ያንቺ እንደዛ ስለምትሉ ነው ላልሽው ማለት ነው። በእናንተ በመጽሐፋችሁ ደረጃ ብዙ ልዩነት ነው ያላችሁት። አንቺ የምትቀበዩ ኦርቶዶክሶችን አይቀበሉትም፣ ኦርቶዶክስ የሚቀበሉትን አንቺ አትቀበዩም። አንድ ኦርቶዶክሶች 2 ወር ሁዳዴ ጾም ይጾማሉ፣ ወይም ደግሞ ሮብና አርብ ይጾማሉ፣ አንቺ አትጾሚም። ኦርቶዶክሶች ማርያም ታዋልዳለች ይላሉ፣ አንቺ አታዋልም። ወደ ደግሞ ጆሃ ዊትነስ ደግሞ ስንሄድ ደግሞ ኢየሱስ ክርስቶስ አምላክ ነው ብሎ አያምኑም። ሞተዋል አዎ ብሎ ያምናሉ፣ ግን እግዚአብሔር ነው ብሎ አያምኑም። ኦኬ ወደ ዩኒታሪያን ክርስቲያን ደግሞ ስንገባ ደግሞ በአንድ ፈጣሪ ነው የሚያምኑት። ኢየሱስ ላይክ ምንድነው ሎኬዝ ጂ ነው ወሬቨር ብለው ነው የሚቀበሉት እንጂ ኢየሱስ ክርስቶስ አምላክ ነው ብለው አይቀቡም። ወደ ትሪኒታሪያን ደግሞ ስትሄድ ደግሞ የስላሴ አምላክ ላይ ደግሞ ስትገቢ አንድ እግዚአብሔር አለ፣ በሶስት ተገለጠ፣ አብ ወልድ መንፈስ ቅዱስ ነው ብለው ነው የሚያምኑት። ጆሆቫ ዊትነስ ደግሞ ሌላ ነው። ወደ ካቶሊክ ደግሞ ስትሄድ ደግሞ ጭራሽ የተለየ ነገር ነው። ያንን ነገር ተሸክመሽ ሜሮን መተሽ ከእስልምና ጋር ማወዳደርሽ ቢካዝ ኤክስትራ 15ቶች ኢንስፓየርድ አይደሉም ብዬ ስለማመን እኮ ነው አልኩሽ እኮ እኔ ሜሮን እነሱ ደግሞ ካመኑ ደግሞ እነሱን ሮንግ ናቸው ብዬ እዚህ ጋር ደግሞ ካልጠየቁኝ በስተቀር አልነግራቸውም። ግን ቢጠይቁኝ ያ አውቶሪቴትድ ኦር ደግሞ ምንድን ነው ኢንስፓየርድ አልሆነም ብዬ እኔ ደግሞ ከነሱ ጋር ነው የምነጋገረው፣ ከአንተ ጋር ሳይሆን ከነሱ ጋር ማለት ነው። ከኔ ጋር እኮ ትነጋገሪያለሽ አይደለም። አንቺ ላነሳሽው ጥያቄ እኛም ጋር ልዩነት እንዳለ ሁላ እናንተ ጋር ልዩነት አለ ስትይ አይደለም። ቅድም ወንድሜ እንዳስቀመጠ አስቀምጭልኝ። ቅድም ሃይማኖት በትራዲሽን የሚባል ነገር ታውቃለህ፣ ባለፈውም ተናግሬያለሁ። ትራዲሽንስ የሚባሉ ካነን የሚባሉ ነገሮች መጀመሪያ አንደርስታንድ አድርገህ ማወቅ አለብህ። ወርዝ ዘ ካነን ቡኮችን ኪፕ ያደርጋሉ አይደለ? ፖይንቴ ምንድን ነው? አሁን ሺያና ሱኒ ሀዲሶችን ናሬሽኑን አንዱ ይሄን ነው የሚቀበለው ያንን ነው የሚቀበለው ካለ ዳስ ኦልሞስት ዘ ሴም ቲንግ። ምክንያቱም አንተ አዘ ሱኒ ከሆንክ ማለት ነው ምንድነው ሳሂህ ሙስሊም እና አልቡካሪም ዳስ ዘ ናሬሽን ዩ ቢሊቭ ኤንድ ዩ ሴድ ዩ ኖ ዋት ዲስ ኢዝ ጉድ ብለህ ትቀበላለህ። እነሱ ደግሞ ነው የኛ ናሬሽን ኦር ቼን ኦፍ ናሬሽን ይሄ ነው ብለው ሌላ ይቀበላሉ። የለ መረጃ አምጪ አውጪ መረጃ ታመጣልህ፣ ግን አውጪ መረጃሽን። እኔንም ማውጣልሽ ነገር የለም። ወተሽ መረጃሽን ቼን ኦፍ ናሬሽን ለምሳሌ ቆይ ምንም ትለጥፍ አንድ ነገር ላይ ቼን ኦፍ ናሬሽን ነው ብለህ ኢስናድ ነው ያመጣሽው አይደል? ኢስናድ ላይ ቡሃሪ በዘገበው ሐዲስ ላይ ሙስሊሞችን የሚቀበሉ ቼን ኦፍ ናሬሽን የተዘረዘሩ ስምና ቡሃሪ ደሴም ሐዲስን የዘገበው ደግሞ ሺያዎች የሚቀበሉ ቼን ኦፍ ናሬሽን አሳይ። ቼን ኦፍ ናሬሽን ነው እያወራሽ፣ ኢስናድ ነው እያወራሽ ያለሽ። ስለዚህ ቡሃሪ አንድ ሐዲስ ዘግበዋል፣ ሱኒዎች የሚቀበሉትን እሺ ያልኩን ሰምተኛል። የሚቀበሉት ናሬሽን ሌላ ናሬሽን አላቸው። እሱን ያልሽው አንድ ቡሃሪ ወይም ደግሞ ሙስሊም የዘገበው ሐዲስ ደሴም ሐዲስ ዲፈረንት ቼን ኦፍ ናሬሽን ያላቸው የሙስሊሞች ቼን ኦፍ ናሬሽን you said that you did say that። እሺ ልድገምልህ ያልኩትን ሺያና ሱኒ ናሬሽን ይባላል አይደል? ቼን ኦፍ ናሬሽን where አንተ ምን ማለት ነው? አልቡካሪ ቼን ኦፍ ናሬሽን ማለት ነው። ቼን ኦፍ ናሬሽን ማለት ምንድነው? ከፕሮፌት መሐመድ ጀምሮ ሳይበጠስ የመጣ ማለት ነው። ምንድነው አውቴንቲክ ነው። ምክንያቱም አንዱ ካንዱ
ሳይጣረስ ብላችሁ እናንተ አውቴንቲክ የምትሉት በዛ መሰረት ነው። ሰው ሳሂህ ሙስሊም እና አልቡካሪን ትላላችሁ። በቃ መልሰችዋል። በቃ ችግር የለም። አሁን የምታሳይን ማለት ነው። አሁን የምታሳይን ቡሃሪ ደግሞ ሌላ ነው የሚቀበለው። አዳምጪኝ። ቡሃሪን የዘገበው ሐዲስን ታወጭና ማለት ነው የሺያዎች ቼን ኦፍ ኔሬሽን እና የሱኒዎች ደግሞ ቼን ኦፍ ኔሬሽን አሳይን። እሺ ስክሪን ሼር ሰራረክ ከስር ልለጥፍል እነሱ የሚቀበሉትን ኔሬሽን መጀመሪያ ሐዲሱን አውጪ። ሐዲሱን ካወጣሽ በኋላ የሱኒዎች ቼን ኦፍ ናሬሽን ኢስናዱን አሳይን፣ የስም ዝርዝሮቹ። ከዛ በኋላ ደግሞ የሺያዎቹ ደግሞ ሴም ሐዲስ ደግሞ ቼን ኦፍ ናሬሽን የተጠቀሰበትን አሳይን ነው። እሺ አይዶን መረዳታችን ግን እንትን አልመሰለኝም። እሺ አንድ ጊዜ ላውጣው፣ አንድ ጊዜ ጠብቅ። አውጪ ግን ከማለቴ በፊት የካነን ቡኮች የሚባሉትን ምናምን ማወቅ አለብን። ቆይ መጽሐፍ ቅዱስ ላይ ያለውን ጨርሼ ወደዛ ልሄድ ማለት ነው። አሁን ወለቶታይ ባይብል አሁን ያልሽው ነገር ቼን ኦፍ ናሬሽን አንድ ሴም ሐዲስ የተዘገበበት ሱኒዎችን የቼን ኦፍ ናሬሽን ወይም ኢስናድ ያስቀመጡበትና ያኛውን አውጪው። ከዛ በኋላ ወደ ባይብሉ ልብሽን ያቋል። አልፈልግም። ባንቺ እምነት ቅድም እኮ መልሰሽዋል። የኦርቶዶክሶች የሚቀበሉትን 15ቶቹ የእግዚአብሔር ቃል አይደለም ብለሽ ውድቅ ያረግሽ ሰው ነሽ። ማርያም አታዋልድም ነው። እነሱ ቸርች አትሄጂም። አታማልድም ሶሪ ፎርም አታዋልድም ሶሪ እሱ ኤኒዌይ ሁለት ወር ሁዳዴ ብለሽ ምጽኦሚው ነገር የለሽም። በአገስ በጥምቀትም ታምኛለሽ። አላቅም እሱ ራሱ ሌላ ጉዳይ ነው። ግን ቀጥይ። እየተደበቀ አይደለም፣ ግልጽ እኮ ነው። እኛ የእግዚአብሔርም የኢየሱስ ክርስቶስም ስጋ ሊተራል ነው ብለን አናምንም ጴንጤዎች። በቃ አሁን እሺ መጀመሪያ አሁን አንድ ከቡሃሪ ወይም ደግሞ አንድ ከሰሂህ ሙስሊም ሐዲስ አምጭና የሁለቶቹ ኢስናድ አሳይን። ከዛ በኋላ ሙቭ እናረጋለን። ሚዩት አረግልሻል። እሺ ኑሬ ያልኩት ነገር ግን አልገባህም። ሺያዎች የሚቀበሉት ሌላ ኔሬሽን አለ ከሰሂህ ሙስሊም እና ከአልቡካሪ ውጪ። እኔ ያገኘሁት መረጃ ስለሆነ ያንን ላምጣልህ። እነሱ አውቶሪቴቲቭ ሐዲስ የሚሉትን ነው ማመጣለህ ነው ያልኩት ከቅድም ጀምሮ። ሶስተኛ ሌላ ሐዲስ አይደለም የጠየቅኩሽ። መጀመሪያ አለ ያልሽ ኔሬሽኑን ላምጣልህ። እሺ በቃ ኢስናዱን አንድ ሐዲስ ላይ ያለው ኢስናድ የተዘረዘሩትን የተለያዩ ናቸው ነው ያልሽው። ስለዚህ አንድ ሐዲስ ሄደሽ አውጪ። ሴም ሐዲስ እንደዛ አላልኩኝ፣ ግን ያለኝን ላሳየህ ነው። የምታመጭልኝ ነገር እሱ ነው የምታመጭልኝ። እሱ እስከምታመጣ እኔ እስቲ ሀሳብ ልስጥበት። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ሀቢቢ። ጳውሎስ ካላስቸገርን አንድ ጊዜ እንትን በልና ከሷ ከጨረስን በኋላ ትሄዳለህ። ወንድሜ ላይ የምትለው ነገር ካለ ቀጥል። እኔ ነው ሀቢቢ። ሐሰኔ ቀጥሉ እየሰማሁ ነው። ሐሰኔ ቀጥል፣ አብሽር። ነው ቀጥሉ። ትንሽ ሜሮን ተወዛግባለች። ቼን ኦፍ ናሬሽን እንትኑ ራሱ የሆነ አንደርስታንድ ያደረገችው አልመሰለኝም። ምንድነው አሁን እኔ ወደ ቅድሙ ኢሹ ነው የምትመልሰኝ። ፋብሪኬትድ የሆኑ ሐዲሶች አሉ፣ ብዙ ፋብሪኬትድ የሆኑ ይሄ አዲስ የተፈጠሩ ወይንም መረጃ የሌላቸው ሰነዳቸው ደካማ የሆነ ኢስላም በአጠቃላይ ያስቀመጣቸው ሰነዶቹን ሰሒህ፣ ደዒፍ፣ መውዱዕ ተብሎ የተቀመጡት። እነዚህ ደግሞ መቀመጥም የተፈለገበት ዋናው ምክንያት ሰው እንዳይወዛገብ ትክክለኛ እንትኑ ሐዲሱ መረጃውን እንዲያገኝ በሚል ሰነዶቹ ራሱ ደረጃቸው ራሱ ተቀምጧል። ደረጃቸው ማለት ነው የሐዲሶቹ ደረጃ ራሱ ተቀምጧል። አብዛኞቹ አሁን እሷ ለማለት የፈለገችው አሁን የሆነ የሚከተሉት ሐዲስ የተለየ ሐዲስ አለ ይመስለኛል። ያው እንትኗን ኤኒዌይስ ምንድነው ሐዲስ ላይ ፋብሪኬትድ የሆኑ ኢቭን ሺዓ ስኮላሮች ማለት ነው ይሄንን ነገር በግልጽ ማለት ነው በጣም ብዙ ፋብሪኬትድ የሆኑ ሐዲሶች እንዳሉ እነሱ ዘንድ ሺዓዎች በሺዓ እንትን ውስጥ ያሉ ራሱ የሚያውቁት ጉዳይና በግልጽ የተናገሩበት ጉዳይ ነውና ቅድም እንዳልኩት ነው የንፋስ ሐዲሶች አሉ።
ማንም ሰው የፈለገውን ስላወራ ብቻ ሐዲስ ነው ተብሎ አይቀመጥም። ይሄ ነው ሐዲስ ከሆነ ግን ኑራ አዲስ እንዳለች ነው። ይሄ እንደዚህ የሆነ ሐዲስ ተቀምጦ እነሱ በሌላ ናሬሽን ምናምን ወይንም እንደዚህ አይነት እንትን የለም። ሐሰኒ ይቀጥል። አፈን አሁን እሺ እኔ ፖይንት አድርጌ ልናገር። ዲፍረንስ ኦፒኒየን አላቸው በሐዲስ ላይ እያልኩ ነው። No, you didn't say that. You said, I'm not, no, quite Meron, we are not deep. We've been listening for you the last half an hour. ያልሽው ቼን ኦፍ ናሬሽን ራሱ ስኒዎች የሚቀበሉት ቼን ኦፍ ናሬሽን እና ወይም ኢስናዱን ሺያዎች ደግሞ የሚቀበሉ ደግሞ ኢስናድ የተለያየ ነው አልሽ። ሶ ለዛ ጥያቄ ወይም ከሰሂህ ቡሃሪ ወይም ደግሞ ከሰሂህ ሙስሊም ለአንድ ሐዲስ አምጭና የፈለግሽ ሐዲስን አምጭና የሁለቱም ቼን ኦፍ ናሬሽን አሳይን። ከዛ በኋላ ገደልሽው ማለት ነው። አሁን ደግሞ ገና በሐዲስ ላይ የተለያየ ኦፒኒየን አሁን የመጣው አርጊመንት ነው። ስቲክ the first word። እሺ ችግር የለውም እንጠብቀኛለን። ልዩነት አለ ብሎ የሚል ክሌም የሚያነሳ በሁለቱ ይሄ ነገር ላይ ይለያያሉ፣ ይሄ ነገር ላይ ይስማማሉ ብሎ የሚል ሰው የሚለያዩበትን ነገር ይዞ መምጣት ነው። ቁም ነገሩ አለ ብሎ መናገር አይደለም። ይሄ በጣም ቀላሉ ነገር ነው፣ ሁላችንም ልናደርገው የምንችለው ነገር ነው። ነገር ግን ችግር የለብንም። ችግር አለብን እንዴ ኑሬ? ነው ምንም ነገር ክሌም ያደረገችው እሷ ነውና መረጃው ደግሞ የማውጣት ደግሞ እሷ ላይ ነው ሪስፖንሲብልነት ያለባት። ግን አለ ያለ ሰው ያንን ነገር ማምጣት ይጠበቅበታል። ኤግዛክትሊ ቅድም ለዛ ነው ልዩነት የሆነ ያለው ነገር እኮ በጥያቄ አርጋ ብትጠይቅ እኮ ዳስ ኢዚ ዊ ካን ኤክስፕሌን ፎር ሄር። ግን ዲሳይድ አርጋ ላይ ኮንክሉዥን ሰርታ አለ ነው ጭራሽ ደግሞ ከመጀመሪያው ደግሞ ሞር የበለጠ ደግሞ ወረስት መንገድ መታለች እና ሺ ሃቭ ቱ ፕሮቫይድ ሄር ኤቪደንስ ኤንድ ከዛ በኋላ ያለው እኛ አሁን ለናሙና ማለት ነው እኛ ለናሙና እናንተ ልዩነት አለ ብለን ስንናገር የምንናገረው ነገር አምጡ ብንባል ኢሚዲየትሊ ልክ እንደ ካርድ ምዝዝ አድርገን ጠረጴዛ ላይ ማስቀመጥ እንችላለን። ለናሙና ያክል እሺ ሼር ማድረግ ስለማልችል ማንበብ እችላለሁ። ከዛ አንተ አይ ይሄ ልክ አይደለም ስትል ማስረጃ ትሰጠኛለህ። በውስጥ ላኪልኝ። ምክንያቱም ስክሪን ሼር ማለት በውስጥ ላኪልኝ። እኔ በውስጥ ለምን ልላክልህ? እሺ ግን ብዙ ነው። ቲክቶክ ስክሪን ሾት አድርጊውና ቲክቶክ ኢሜጅ መጀመሪያ አትሊስት አጭሩን ላንብበው። መጀመሪያ ሐዲሱ ማን ላይ ነው የተዘገበው? ቆይ እንደዛ ብላ አይደለም የምትቆጣጠረው። እኔ ያልኩህን ነገር ላስረዳ። ማን ላይ ነው የተዘገበው? አሁን ቅድም ጀምሮ ስልህ የነበረው about ሺያና ሱኒ accepting the narration of ሳሂ አልቡካሪ ይቀበላሉ አይቀበሉም ላይ ያለው ቼን ኦፍ ናሬሽን ራሱ የተለያየ ነው። የሺያዎች ቻንስ ይቀበላሉ እኮ። እሺ ታዲያ ላስረዳ፣ እሱን ላስረዳ ነው። ጥያቄሽ ነው የምደግምሽ ያልሽው ቼን ኦፍ ናሬሽን ኢስናዱን አንድ ሐዲስ ላይ ሱኒዎች የሚቀበሏቸው ቼን ኦፍ እንዳውም ላይክ ቼን ኦፍ ናሬሽን ምን ማለት ነው ብዬ ጠይቄሻለሁኝ። ከነቢዩ ሰለላሁ ዐለይሂ ወሰለም ጀምሮ ሳይበጠስ ወይም ደግሞ ብሬክ ዳውን ሳያደርግ የሚመጣ ነው አልሽኝ። ኦኬ እሱን ጥሩ አርገሽ መልሰሽዋል። ያ ከሆነ ጉዳዩ አንድ ሐዲስ ላይ የማይቀበሉት እሺ የሚቀበላሉ። አሁን ጥያቄሽን ሱኒዎቹ የሚቀበሉ እሺ ቆይ ሺያ ማይቀበለውን ሐዲስ ሱና አይደለም ይኸውልሽ ሱኒዎች የሚቀበሉትን ሐዲስ ሺያዎች ይቀበላሉ ወይ? ሺያዎች የሚቀበሉት ሐዲስን ሱኒዎች ይቀበላሉ አይደለም። መጀመሪያ የተነሳሽበት ይሄንን ሌላ አርጊውመንት የመጀመሪያ አርጊውመንትሽን ሐዲሱን ንገሪኝ። የት ሐዲስ ላይ ነው ያገኘሽው? ያ ሐዲስ ደግሞ አዘ ሺያ የሚቀበሉበት ኢስናዱና አዘ ደግሞ ሱኒ የሚቀበሉበት ኢስናዱን አሳይን። ሲምፕል ኢዚ። ኦኬ አሁን ምንድነው ጥያቄውን ኮምፕሊኬት በማድረግ ወደ ሌላ ሐሳብ አስገባው ማለት ነው። እኔ ሺያዎች ማይስማሙበት ሳሂ አልቡካሪና ሳሂን ሙስሊም አለ። ቼን ኦፍ ናሬሽን ብለሽ ነው ያወራሽው። ቼን ኦፍ ናሬሽኑ ራሱ የሚመጣበት ኢስናዱ የተለያየ ነው ያልሽው። እሺ ላስረዳ የራሴን ምን ማለት ነው። ቼን ኦፍ ናሬሽን ማለት ሺያዎች they don't think it is authentic ብለው የሚያምኑበት
ምንድነው እሱ ሌላ አለ አልኩ። ታዲያ ሀሳብ እያስቀየርክብኝ ነው። አንዱን ልመልስልህ ነው ይሄኛው ነው ትላለህ። ቆይ እኔ በምመልስበት መንገድ ልመልስልህ። ሜሮን ይኸውልሽ፣ አንድ ሁለታችንም እኔና አንቺ መጀመሪያ እሺ፣ ከማይቀበሉት ሐዲስ ልጀምር። የመጀመሪያ ክሌም ያረክሽው ምንድነው? የመጀመሪያ ክሌም ያረክሽው ምንድነው? አይፈልግም አይደል? የመጀመሪያ ክሌም ያረክሽው ምንድነው? ስትሬት የሚያደርገው የማይቀበሉት ለምን ማልነግርህ? ይኸውልሽ እሱ ጋር እኮ እንሄዳለን። አሁን ይኸውልሽ ሱኒዎች እና አውዝ ብለሽ ሺያዎች ኖ ይኸውልሽ አንዱን ሱኒ የሚቀበለውን ሐዲስ ሺያዎችን አይቀበሉም። ሺያ የሚቀበሉትን ሐዲስ ሱኒዎች አይቀበሉም። አይደለም የተነሳንበት መረጃ አመጣለሁ ብለሽ የሄድሽበት ሐዲሱ ላይ ቼን ኦፍ ናሬሽን ራሱ የተለያየ ነው አልሽ። ቼን ኦፍ ናሬሽን ምን ማለት ነው ብዬ ስጠይቅሽ መልሱን ሰጠሽኝ። ያ ከሆነ ቁም ነገሩ ሐዲሱን ንገሪኝ። አሁን ያገኘችው ሐዲስ ከዛ በኋላ ኢስናዱን የሱኒ ደግሞ ኢስናድ ብለው የወሰዷቸው የስም ዝርዝርና የሺያዎች ደግሞ ኢስናድ ተብሎ የተዘረዘሩን አሳይኝ። ያንን ከገደልሽ በኋላ ደግሞ ለምንድነው የተለያየ ሐዲስ የሚቀበሉት ብለሽ ሁለተኛ አርጊውመንት አድርገዋለሽ። ሎጂክ ኩዌስችን አታደርገው እንዳልኩ ብሮድ የሆነ ነገር እየጠየቅ ነው። አንድ አት ታይም እኔ ምን የፈለኩትን ነገር አሁን አለሽ የለሽም? ሐሳቤ ሳይበል የመጀመሪያው አለሽ የለሽም? የመጀመሪያው አለሽ የለሽም? የመጀመሪያው አለሽ የለሽም? ሜሮን ፕሊዝ መጀመሪያ ሰዓት ጀምር ያልኩሽ በዚህ ዲፕ በሆነ መንገድ አትግቢ ብዬሽ ነበር። አለሽ የለሽም? ኖ አሁን አንተ የጠየቀውን ነገርም ራሱ ከኢግኖሌጅ አላረግማ። እንደዛ አይነት ሐሳብ ነው፣ ዲፈረንት ሐሳብ ነው ያመጣው። መረዳትህም ልክ አይደለም ማለት ነው። መረዳትህ ራሱ ልክ አይደለም። እኔ ከመጀመሪያ ስጀምር ሌላ ጊዜ ማለት ነው they disagree on authority. for example ሱኒዎች they believe in the አራቱ ከሊፋዎች አቡበከር፣ ዑስማን